ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሃይሚን አይለቋትም ብዬ ነበር ትናንትና ማለት ነው። ይሁን ሊለቋት አልቻሉምና የእውነት እንጃ አላቅምና እናቃለን ማናችንም ሴቶች ማለት ነው የምንወደው የምናፈቅረው ኦኬ አብረን የኖርነው ሰው በአንድ ጊዜ ወይም ደግሞ በአንድ ወር ከህይወታችን ውጣ ብለን አስወጥተን እናቃለን። ኦኬ መልሰን የሆነ አይደለ እንደማና ማለት መልሰን እንደምንፈልግና ወይም ደግሞ በአንዴ እንደማይቆርጥልን እናቃለን። ገባችሁ አይደለ? ነገር ግን ሃይሚ ላይ ደግሞ በዚህ ልክ እንደዚህ መልሳችሁ ልክ ባለፈው እንዴት ነው እንድትለምን እንዳደረጋችሁት አሁንም እንደዛ ነው መሰለኝ ልታደርጓት የፈለጋችሁትና ከውታ ብታስወጣም ነገር ግን በእጅ አዙር እንግዲህ እሷ ልክ ለማስቀናትም ይሆናል ማለት እንዴት ነው ስታስቡ ራሱ ማለት ነው አንድ ሰውን እናቃለን ቆርጠን ልናስወጣ እንችላለን ከህይወታችን ግን እሷን በዚህ ልክ ደግሞ እንደዚህ መፈተንና እሷ ከእሷ ምን እንደፈለጋችሁት አላቅም የእውነት ወይም ደግሞ ህይወቱን ልታስተካክልም ፈልጋ ሊሆን ይችላል እንዲበላሽም ላትፈልግ ትችላለች ሃይሚ ማለት ነው ምክንያቱም በጣም ስለምትወደው ስለምታፈቅረው ስለነበረ ግን ቢከዳትም ገባችሁ አይደለ በዚህ ልክ ያልጠበቀችው ሰው በአንድ እናንተን ህይወት ልባችሁን ሰብሮ ሲሄድ ግን ደግሞ በዚህ በ5 ቀን ወይም ደግሞ በአንድ ሳምንት ሳይሞላ ደግሞ ከሴት ጋር እንደዚህ ሲላላጥ የሌለ ጸባይ ሲያመጣ ምናምን ደግሞ ማለት ነው የሆነ ታስባላችሁ ለሱና ምን ሆኖ ነው ልጁ ጤነኛ አይደለም ወይ ደግሞ ምን አስነክቶት ነው የሆነ ነገር ሆኖ ነው እንዴ በሰላም አይደለም እንደዚህ የሚሆነው ምናምን ብላችሁ ደግሞ ስለምትወዱት ስለምታፈቅሩት ስለሱ ክፋት መስማት ስለማትፈልጉት ወይ ደግሞ ስለሱ መጥፎ ነገር መስማት ስለማትፈልጉ መልሳችሁ ታስባላችሁ የእውነት ማለት ነውና ለዚህ ነው ሴቶች ህይወት ማለት በቃ ልባችን ሁሉ ነገራችን እንጂ አላቅም በጣም ስስ ነው በጣም ትንሽ ነው በጣም እኮ ደካማ ነን በቃ አይደለ ደካማ ስላችሁ በፍቅር ምናምን እኛ ሴቶች ማለት ነው በቃ እንደ ወንዶች አይደለንም ገባችሁ አይደለ ምንም ብታፈቅረው ምንም ብትወደው ቢከዳትም ግን ያመነች ሰው እንደዚህ ቢያደርጋትም ሃይሚን ይዋት እስቲ ምንም ልጨክን አልቻለችም ከህይወታው ብታስወጣም በቃ ልጁ ላይ ሲጫወቱ ሴቶች ሳታቅ እንደዚህ በሳምንት ውስጥ የሌለ ባህሪ ምናምን ሲያመጣባት በቃ አዲስ ሆነባት ገባችሁ አይደለ ይሄ ልጅ ጤነኛ አይደለም ወይ እስከሚል ድረስ ትደርሳለች ልንገራችሁ ማለት ነው እና ብቻ ቪዲዮን እያየን እሺ አስተያየት እንሰጣለን ብቻ ብሩኬ ግን እንደዚህ ስላደረክ እኔ እንጃ አላቅም ካይሚ ምን እንደምታገኝ ወይ ደግሞ የሆነ ነገር አላቅም ምን እንደፈለክ ማለት ነው ወይ ደግሞ ድጋሚ ልክ ባለፈው እንዳስለመናችኋት በቃ ትዝ ይላችኋል ብታጀራ ላይና መልሳው ሃይሚ ይቅርታ እንድጠይቅና እናንተን ብሩኬን ይቅርታ ጠይቃ ወደንተ እንድትመለስ አድርጋሃት ለምና ምናምን በቃ ይቅርታን ተቀብያለሁ ብላ እንደዛ ስታረግ ደግሞ አንተ መልሰ ደግሞ አልፈልግሽም ብለሃት ድጋሚ ደግሞ ፈልግሻለሁ ብለ ደግሞ ለምናት ድጋሚ ደግሞ አሁን እዚህ ውስጥ የሌለ አለለ ከህይወቷ ከስታስወጣ ደግሞ ልክ የሌለ ውስጥ እሷን ታስገባላችሁና ብቻ ይፍረድ ነው የምለው ምን እላለሁ የምሬን ነው እኮ እና ያው እሱ ጥፋቱን ከማረም ይልቅ አይታችኋል ሴት ይዞ ምናምን እንግዲህ የትኛው የሴት አምባሳደር ተብሎ ሊሾም እንደፈለገ አልገባኝም እኔ ጋር ምን አይነት ምን ልበላችሁ እንዴት ብዬ ላስረዳችሁ ምን አይነት ነገር ይፈጥርባታል ብሎ እንዳሰበ አላቅም ሃይሚ አንቺ ጋማ እያስቡም እንደው ተቀለሽ አንደኛ እስከ ሴት ጋር ስለሆነ ብቻ አለ አይደለ በቃ እንዴት ልበላችሁ ማስከበር መከበር በዚህ እንደሆነ አላቅም አከብርሽ ነበረ አሁን ግን አታከብረኝም ስላልሹ በዚህ ላሳየሽ ነው እያለሽ ያለው ወይም ደግሞ ሊሆነ በቃ አለ አይደለ እንዴ ልበላችሁ ትቀንተ ትመለሳለች ቀንተ ትለምነኛለች ብሎ ሊሆን ይችላል ኦኬ ምክንያቱም በአብርሃም ስላየሁት ማለት ነው ሴል ነው የሚደርበው ጥፋት ነው የሚደርበው እንጂ ያ ጥፋትን አርሞ መምጣትን አይፈልግም እና ብሩክም እንደዛ ነው ይመስለኛል በቃ ሃይሚ ቀርታ በቅናት አብዳ እሱን እንድትለምነው ሁለተኛ ደግሞ ምንድነው አታከብረኝም ስላለች ብቻ እንዴት ነው በፊት አከብርሽ ነበረ ስለማከብርሽ ነው ሴቶች ያልደረብኩት ያለውን ቦታ አልገባኝም ምክንያቱም እሷስ ሃይሚ ሰታግ ለዋላ ሴት ደርቦ አርግዛ መታለች ማለት ነው እና ስለዚህ ምኑ ጋር እንደሆነ አልገባኝም እኔ ራሱ ማለት ነው የእውነት ልቤን ለማግኘት ይሁን ልቤን ከሱ ለማራቅ ይሁን እየተፈጠረ ያለው ነገር ስላልገባኝ እሱም ያደርጋቸው ነገሮች የኔን ልብ ከሱ ለማራቅ ከሆነ እኔ ወደሱ እንዳልቀርብ ከሆነ ኦልሬዲ እርቅ ያለው በዩ ምክንያት ግን ደግሞ እኔን ወደሱ ለማቅረብ ከሆነ እንደዚህ አይነት ነገር ይባስ ከሱ ያርቀኛል እንጂ ወደሱ የሚያቀርበኝ ነገር አይደለም አሁን እየተፈጠረ ያለው እና በጣም ስለተናደድኩኝ ነው ዛሬ ራሱ ወደ እናንተ የመጣሁት ታውቃላችሁ የሆነ ነገር ሲፈጠር እናንተን ነው የማማክረው ለእናንተ ነው ሁሉንም ነገር ግልጽ አድርጌ አላቅም እኔን ምን ለማድረግ እየተሞከረ እንደሆነ አላቅም ግን እኔ በሰላም ለመኖር ነበር እየሞከርኩኝ ያለሁት ግን በሰላም እንድኖር ራሱ እየተፈቀደልኝ አይደለም እና
ከዚህ በፊት የተፈጠረው ነገር በዩ ምክንያት ታውቃላችሁ። ቪዲዮ ተልኮልኝ ምናምን ከዩ ጋር እንግዲህ ያለፈ ታውቃላችሁ ሻይ ቤት ውስጥ ቪዲዮ ተልኮላት ምናምን ማለት ነው። እንደዛ በቃ እሷ እንድትሄድና ከብሩኬ ጋር እንድትጣላ ምናምን ነው እያደረጓትና አሁንም መልሰው ደግሞ አልጋ ላይ ስትላላጥ ምናምን ሴት ከሴት አዳሪ ሲጀመር እኮ የሚጠበቀው ይሄ ነው ሀይሚ ማለት ነው። ግን በቃ ምንም ነገር ልጠብቂያችሁም ከነሱ ገባሽ አይደለ? ብሩኬ የሚያመጣቸውን ሴት እናውቃለን ልካቸውን። ግን እኔም በቃ አንድ ነገር ማውራት የምፈልገው ከሀይሚ ምንድን ነው የሚፈልጉት? በቃ አለ አይደለ የሆነ እንዴት ነው ልጁን የሆነ እንደዚህ ቪዲዮ እየላኩ ምናምን ልጁ እንደዚህ ብቻ ምን አይነት ጨካኝ ሴት ናት? ወይም ደግሞ እንዴት ነው እንደዚህ እያደረጓት ሴቶች እየተጫወቱበት ምናምን የምትወደው የምታፈቅረው ቢሆን በዚህ ልክ ወይም መልሶ ሊያወራ ይችላል። ብሩኬ ራሱ እንኳን ሴቶቹ ተውትና ኢቭን ብሩኬ ራሱ ሊያወራ ይችላል። ገባችሁ አይደለ? እንዴት የምትወደኝ የምታፈቅረኝ ቢሆንማ የእውነት ከሷ ጋር ይሄን ያክል ዓመት አብሬያት ኖርንማ ሴቶች እንደዚህ ኦኬ አሞኛል ብሎም ተመልሶ ገባችሁ አይደለ? አሞኛል ብሎም ከዛ ራሴን ያወቁት አሁን ነው። ሴቶች በዚህ ልክ እኔ ላይ ሲጫወቱ ቪዲዮ ቀርሶ ለሷ ሲልኩላት ምናምን ጨክና እኔ ላይ እንደዚህ እንትን ምትል አልመሰለኝም ምናምን ብሎ እሷንም መጥፎ ነገር ሊያደርግ ነው። ገባችሁ አይደል? ሊያደርግ ይችላል። እርግጠኛ ማለት እኔ እያሰብኩትን ነው ለእናንተ ማከፍለው ቤተሰብ ማለት ነው። ምክንያቱም በኋላ ላይ ሀይሚን ወቃሽ እንዳያረጓት ነው አሁን የምናገረው። ገባችሁ አይደለ? አሁን ኦኬ ብሩኬ ምንም አይነት ሰው ምንም አይነት ነገር እንደማያውቅ እና የሆነ በቃ እንደ የታመመ ሰው አድርጎ ሊያስቡት ይችላሉ። ገባችሁ አይደለ? ከዛ በኋላ ሴቶች ይጫወታሉ ምናምን ላው ላይ ማለት ነው 10 ሴት ሊያመጣ ይችላል። ገባችሁ? ከዛ ቪዲዮ ይቀርጻል ምናምን ለሀይሚ እየተላከ ነው። ሀይሚ ደግሞ ዝም ስትል ማለት ነው ብሩኬ ደግሞ መልሶ ራሱን ሲያውቅ ወይም ደግሞ አሞኝ ነበርም ብሎ ድራማ ሊሰሩ ይችላሉ። ገባችሁ አይደለ? ከዛ አሞኝም እኮ ነበር አሁን እኮ ራሴን ማቆየት ነበርኩኝ እስካሁን ወይኔ ግን አይዲ እንዳልሰጥ የምሬ ነው። እኔ እንደዚህ አይነት ነገር አልፈልግም እና የት ነበርኩኝ እስካሁን እኔ እኮ አላቅም ነበረ ራሴን እኮ አላቅም ነበረ። ግን ከአንቺ ጋር እየኖርኩኝ በዚህ ልክ እየወደድሽኝ ሁለታችንም በዚህ ብዙ ዓመት አብረን እየኖርን እኔ ላይ ሴቶች እንደዚህ ሲጫወቱ የሆነ ነገር አድርገውኝ አንቺ ጨካኝ ነሽ ለምን ዝም አልሽ ብሎ ሀይሚን እንዳያስወቅሷት ነው እኔ የምፈራው ማለት ነው። ገባችሁ አይደለም? ሀይሚን በኋላ መጥፎ ሴት አድርጎ እንዳያስወቅሷት ነው እንጂ ሌላ ነገሩን ተውት። ኦኬ እኔ እሱን ብቻ ነው የምፈራው። ካለው ታውቃላችሁ የመጀመሪያ ፍቅረኛው ናት እና ያለኔ ፍቃድ እሷን ስላገኝ ከፈለገው ሴት ጋር ሆኖ ደግሞ መጥቶ እዚህ ጋር ከኔ ጋር ምንም የሚያሳልፍበት ምናምን የሚሳሳቅበት ምንም አይነት ምክንያት ስለሌለው ነው። ምክንያቱም ቀልድ አይደለም አይደለ? 1 ዓመት ከምናምን ኦልሬዲ 2 ዓመት ሊሆነ ነው 2 ወር ምናምን የቀረን እና ይሄ ሁሉ ጊዜ አብሬው የቆየሁት እኔ መጫወቻ አይደለሁም ወይም ደግሞ መቀለጃ አይደለሁም። ያ እውነት ነው እሱ ይኸውላችሁ። ኦኬ አሁን እዚህ ጋር ማለት ነው ልንገራችሁ፣ ሀይሚ ተመልሳ አወራች እንዳትሉ። ገባችሁ አይደለ? እስካሁን የት ነበረች? ወይም ደግሞ ለምን መጀመሪያ አልመለሰችም? ለምን አሁን ለምንድን ነው እንደዚህ የምታወራ እንዳትሉ። ምክንያቱም አንድ ሰው በህይወታችሁ ውስጥ 2 ዓመትም ሆነ 3 ዓመት ከእናንተ ህይወት ጋር እየኖረ ኦኬ አፈቅርሻለሁ ወድሻለሁ እያለ እናንተን እንደሚወዳችሁ እናንተን እንደሚያንከባክባችሁ እየሆነ በድንገት መሀላችሁ ላይ የሆነ ነገር ተፈጥሮ በአንድ ሄዶ ከሌላ ሴት ጋር ወይም ደግሞ ከመጀመሪያ ፍቅረኛ ጋር እንደዛ ተኝቶ ምናምን መጥቶ አስረግዟት መጥቶ ከዛ ደግሞ በአንድ ለምንድን ነው እንደዚህ አደረግከው ይሄ እኮ ጥፋት ነው ብላችሁ ያ ሰው ደግሞ ስትቆጡት ድጋሚ መልሶ ደግሞ ከሌላ ሴት ጋር ኦኬ ሌላ ሴትን ይዞ እናንተ ለመጫወት ማለት መጀመሪያም እናንተን አይወዳችሁም ማለት ነው። መጀመሪያም እናንተን እየተጫወተባችሁ ነው ማለት ነው። መጀመሪያም ለእናንተ ቦታ የላችሁም ማለት ነው። ገባችሁ አይደለ? መጀመሪያም ለእናንተ ክብር የለውም። ገባችሁ? ያ ሰው ማለት ነው። እና ምን ማለት ፈልጌ ነው አሁን ብሩኬን እንደምናስበው ማለት ነው። መጀመሪያ ቅድም እንዳወራው ነው። በኋላ ሀይሚን ክፉናት እንዳይሏት ገባችሁ አይደለ? መጥፎ አድርጎ ወይም ደግሞ እሷን እንዳይወቅሷት ነው። ገባችሁ? እራሱን እንደማያውቅ ሆኖ ነው። ሁለተኛ ግን ብሩኬ አውቆ እራሱ ኦኬ አውቆ በሀይሚ ላይ ህይወቷ ላይ እየተጫወተ ነበረ። ገባችሁ አይደለ? በአንዴ ከህይወቷ እንደዚህ አንድ የሚያስወጣት ከሆነ ብዙ ዓመትን የለፋችሁት ህይወት ኦኬ ብዙ ዓመት አብራችሁ የነበራችሁ ሰዎች በአንዴ እናንተን እንደዚህ በደቂቃዎች ውስጥ ከሌላ ሴት ጋር መቀየር ይችላል ወይ ብላችሁ እንድታሰቡ ራሱ ያደርጋል። ገባችሁ አይደለ? እና በዛ ላይ ደግሞ ኦኬ ከእናንተ ህይወት ውስጥ አስወጣችሁት፣ ግን ከወጣ በኋላ ግን 10 ሴቶች ጋር እየተላላሰም አልጋ ላይ ሆኖም በእናንተ ህይወት ውስጥ ተጫውቶ ከበቃ በኋላ ካበቃለት በኋላ ከእናንተ ህይወት ውስጥ ወጥቷል። ኦኬ አስወጥታችሁታል። ግን መልሶ ደግሞ እናንተን ምን ማለት ፈልጎ ነው ማለት በእናንተ ህይወት ውስጥ አንቺ ላይ እኮ እንደዚህ ተጫውቼብሻለሁ፣ ይኸው እንደፈለግኩ እኮ ሴት መቀየር እችላለሁ እያለ እናንተ ህይወት ውስጥ ይጫወታል ወይ? ገባችሁ አይደለ?
እየቀረጸ ምናምን ቪዲዮ መላክ ከሌላ ሴት ጋር ሆነ እንትን ማለት በቃ አለ አይደለ ብቻ እናንተ በጣም እናንተ ላይ ጭንቅላታችሁ ላይ እና ልባችሁ ላይ በቃ ፍቅራችሁ ላይ እንደተጫወተ ነው የሚሰማችሁ። ገባችሁ አይደለ? ያ ማለት ፈልጋ ነው እኔ ሃይሚ የሚመስለኝ እንጂ የሆነ ለመናገር በቃ እኔ እንጂ አላውቅም የሆነ ብቻ። ስለዚህ ዛሬ የተፈጠረው ነገር እኔ መቀለጃ የሆንኩኝ እስኪመስለኝ ድረስ በጣም ልቤን ስለሰበረውና እናንተም ደግሞ ማወቅ ስላለባችሁ ስለተናደድኩኝም ጭምር ያዘችው እና ጠጋ ብለህ ካሜራማን ብትይዝ ደስ ይለኛል። ሲያምር ይህን ቆንጆ እንዴት ነው የሚያምረው! ይህን የመሰለ ልጅ ላይ ከሆነ ሞዳ ያዘችው ያለውለት ደግሞ ሲያምር ይህን ቆንጆ እንዴት ነው የሚያምረው! ይህን የመሰለ ልጅ ላይ ከሆነ ሞዳ ያዘችው ያለውለት ደግሞ ሲያምር ይህን ቆንጆ እንዴት ነው ያያችሁት አይደለ? ይህን የመሰለ ልጅ ላይ ከሆነ ሞዳ ቆይ ሌላም ፎቶዎች አሉ እዚህ ጋር እንደምታዩት። ቆይ ማጣራ ነገር አለ። ቤተሰብ የተለያዩ ፎቶዎች ተልኮልኛል። ከአንድም 2 ቪዲዮ ተልኮልኛል። ይህም የእሱ ቪዲዮ ነው፣ የሁለቱ ቪዲዮ ነው። ይህ የእነሱ የሁለቱ ቪዲዮ ነው እና በጣም ነው የሚገርመው። ይሄኛው ያለ ድምፅ ነው የተላከልኝ፣ ያኛው በድምፅ ምናምን የተላከልኝና ክሊፕ ቻት ከመደረጉ በፊት ብዬ እኔ ደግሞ ሴቭ አደረኩትና ለእናንተ ማሳየት ስላለብኝና ከዚህ በኋላ እኔ በሰላም መኖር ስላለብኝ እኔ ለማንም መቀለጃ ስላልሆንኩኝ በኋላ እኔ ደግሞ ከልኝና ይሄ የእነሱ የሁለቱ ቪዲዮ ነው እና ይህም የእሱ ቪዲዮ ነው፣ የሁለቱ ቪዲዮ ነው። ይሄ የእነሱ የሁለቱ ቪዲዮ ነው እና በጣም ነው የሚገርመው። ይሄኛው ያለ ድምፅ ነው የተላከልኝ፣ ያኛው በድምፅ ምናምን የተላከልኝ እና ቤተሰብ ልንገራችሁ ከመደረጉ በፊት ብዬ እኔ ደግሞ ቤተሰብ ልንገራችሁ፣ እኔ የሆነ ነገርን ዙም አድርጌ ምናምን ማየት እፈልጋለሁ፣ ማጣራት እፈልጋለሁ። ነገር ግን ማለት ነው ቆይ ላሳያችሁ፣ ሴቭ አደረኩትና ድምፅ ነው የተላከልኝ ነው እና ቆይ ላሳያችሁ። ኦኬ ይሄ እነሱ የሁለቱ ቪዲዮ ነው እና ይሄን ቆንጆ እንዴት ነው ታደለ ይሄን መሰለ ልጅ ለኢኮኖሚ ያዘችው ደግሞ ሲያምር ቆይ ሃይሚ ኦ ማይ ጋድ ይሄን መሰለ ልጅ ለኢኮኖሚ ያዘችው ታጋግለ ካሜራ ዌት ቤተሰብ እንግዲህ ማለት ነው ምን ማጣራት እንደፈለኩ ታውቃላችሁ? እንትኑን እዚህ ጋር አልጋውን ማጣራት ፈልጌ ነበረ። ምክንያቱም ታውቃላችሁ እኔ ውሸት ነገር አልወድም እና ይሄ ከዚህ ሶፋ ጋር ይመሳሰላል ወይ ለማለት ላጣራ ዙም አድርጌ ለማየት ሞክሬያለሁ። ነገር ግን ፎቶ ላይ ያሳየችው ጋር ማለት ነው ካያችሁት ኦኬ ፎቶ ጋር ያሳየችው ጋር ሰንጠረዝ አለው፣ የአልጋው ሰንጠረዝ ማለት ነው። ይሄ ሶፋ ደግሞ ሰንጠረዝ የለውም ካያችሁትና በዚህ ሶፋ ላይ ከተነሳ ብዬ ታውቃላችሁ እኔ ተጠራጣሪ ነኝ። ጠርጥር ከገንፎ ስንጥር አታጣም እንደሚለው የአገሬ ሰው ማለት ነውና አልጋ ነው እና ነገር ግን እንደዚህ ቪዲዮ እየላኩ ሃይሚ ጭንቅላቷ ላይ ወይም ደግሞ ይመስለኛል አሁን እዚህ ጋር ብሩኬም ተኝቶ ሊሆን ይችላል፣ ተኝቷል አያውቅም ራሱን እዚህ ጋር ማለት ነው። እና ሴቶች እዚህ ላይ ህይወቱ ላይ እየተጫወቱ ነው። ነገር ግን እዚህ ጋር ደግሞ ብሩኬ በኋላ የመጀመሪያ ያልኩት ነገር ነው የሚመጣው ብዬ ነው እየፈራ ያለሁት። ቤተሰብ ምን ትላላችሁ? የሆነ እኮ ሶፋ ላይ የተኛ ነው የሚመስለው። ገባችሁ? እዩት እስቲ ሶፋ ላይ የተኛ ነው የሚመስለኝ። የምሬ እኮ ነው ማለት ቤተሰብ እኔ ልንገራችሁ እዚህ ጋር ጥፋት ባጠፋ ሰው ላይ ነው መናገር የምፈልገው። ገባችሁ አይደለ? እዚህ ጋር ኦዲየንስ ላይ እየተጫወቱ ነው ወይ የሚለው ነገር መናገር ፈልጌ ነው። ገባችሁ? እዚህ ጋር ይሄ ሶፋ ኦኬ እንደዚህ ዳገት እንደዚህ ያለ ነው፣ ሰንጠረዝ የለውም። ግን ፎቶ ላይ የምታዩት ከቪዲዮ በኋላ ፎቶ ያሳየችው ላይ ደግሞ ሰንጠረዝ አለው አልጋው። ግን አሁን እዚህ ሶፋ ላይ እንደዚህ የተኛ ነው የሚመስለው። ገባችሁ አይደለ? እኔ አልጋ አልመሰለኝም፣ አልተዋጠልኝም። ስለዚህ እናንተ ከተዋጠላችሁ ንገሩኝ። እኔ ያልተዋጠልኝ ነገር ለእናንተ መናገር አልፈልግም። ነገር ግን ኦዲየንስ ላይ እንዲጫወቱ አልፈልግም በዚህ አጋጣሚ ማለት ነው። ምን እንደሚፈጠር ቆንጆ እንዴት ነው የሚያምረው! ይሄን የመሰለ ልጅ ላይ ከሆነ ሞዳ ያዘችው ያለውለት ደግሞ ሲያምር እዚህ ጋር ኦኬ አልጋ ነው በቃ እዚህ ጋር እንትን አለኝ። ገባችሁ አይደለ? አልጋ ነው እዚህ ጋር ማለት ነው። መጀመሪያ እንትን መስሎኝ ነበረ፣ ሶፋ መስሎኝ ነበረ። እኔ ተጠራጣሪ ነኝ። ከዚህ ሶፋ ላይ ስለሚመሳሰል በጣም ማጣራት ፈልጌ ነበረ። ግን እዚህ ጋር ብሩኬ ተኝቷል። ኦኬ ቤተሰብ ተኝቷል። ግን ልጁን አስተኝታ ኦኬ አብሯት አድሯል ይመስለኛል። እንግዲህ አብሯት አድሯል። እንግዲህ
እንዴት ነው ብሩኬ? ይጣፍጣል ወይ? ደህና ነው ብሩኬ? ተኝቷል መሰለኝ። እስቲ ቀስቅሱት ትንሽ ማለት ነው። ብሩኬ እንዴት ነበረ? ይጣፍጣል? አገኘ የመጀመሪያ አገኘ ወይስ 10ኛ ነው 5ኛ ምንኛ ነው? ሽሮ ሽሮ ይላል፣ ምስር ምስር፣ ሰላጣም ይላል አሉ። እስቲ ንገረን። እንዴት ጨውጨው ይላል? አዎ ጨውጨውና በርበሬ ምን ይላል? እስቲ ንገረን። ይለያል ወይ ከዛች ከእዩ ሴት? እዩ ናታ። አዎ ምክንያቱም የቅመሟማ እንዴት ትቀምሳለህ አባቴ? ማር የሆነና ቾኮሌት የሆነ እንዴት ታግኘው? 10 ለማመጣት አለ። እሷም እንግዲህ እና ያኛው እንዴት ነው ብትነግረን እንዶ ነቅታ አባቴ በዚሁ አጋጣሚ ማለት ነው። እና ቤተሰብ መናገር የፈለኩት ምንድነው ታውቃላችሁ? ልጁን እንደዚህ አስተኝተው እንግዲህ ከሴቶቹ ጋር ይሄዳል ከ10 ጋር ከዚህ በኋላ እያስተኙ ቪዲዮ እየቀረጹ እንግዲህ ለሃይሚ እየላኩ ሃይሚን ማናድ ነው የሚፈልጉት። ሁለተኛ ደግሞ ሶሻል ሚዲያም ሊለቁ ይችላሉ። ከዛ በኋላ ብሩኬ እንደዚህ ነው ምናምን ያ ሶሻል ሚዲያ ነው ይሄም እና እንደዚህ ነው እየተባለ እንግዲህ ከዛ በኋላ ብሩኬ እንግዲህ ታውቃላችሁ ከኔ እንዳትወስዱ እባካችሁ አደራ አይዲውን ካልጀመራችሁት ከኔ እንዳትወስዱ ማለት ነው። ግን ብሩኬ ከዛ ታሟል ተብሎ ድጋሚ ደግሞ እንግዲህ ራሴን አሁን ነው ያወቅኩት። ሃይሚ ይሄ ሁሉ ሲደረግ የት ነበርሽ? እኔ እኮ አንቺን አምንሽ ነበር፣ እወድሻለሁ፣ አፈቅርሻለሁ። ለምንድን ነው እኔ ላይ ሴቶች እንደዚህ ሲጫወቱብኝ ያላቆምሹ ብሎ በኋላ ኦዲየንስም ሃይሚ ላይ እንዲፈርድ እንዳያደርግ በዚህ አጋጣሚ ማስረጃ ሁኑ ቤተሰብ። ኦኬ ማስረጃ ሁኑ። ገባችሁ አይደለ? የምሬን የዛ ሰዓት እንዳትክዱ ሃይሚን እንዳሰድቧት። እሺ ገባችሁ አይደለ? አዎ እኛ እኮ ተገለባጭ ነን እኮ ተገለባጭ መኪና። ግን የራሱን ህይወት ቢኖር ደስ ይለኛል እና ቤተሰብ እንግዲህ ታይሙ እንዳይበልጥ ማለት ነው። አሁን እነ ብሩኬ ሲመጡ ላድርገው አይደለ ቤተሰብ? አዎ ምክንያቱም ብዙ ታይም እንዳይሆን ሙሉ ቪዲዮ እዘታ አላችሁ። ያለህኛ ሰውነ የየው ገዳማ የሷን ልብ ለመስበር የሞክራችሁላችሁ ልባችሁ ስብር ይበል። ማርያምን ነው የምላችሁ ልባችሁ ስብር ይበል። በሴት ህይወት ውስጥ ዓመት ምረት ቁጭ ብላችሁ በአንዴ በሌላ ሴት የምትቀይሩ ወንዶች ማለት ነው ልባችሁ መድኃኒዓለም እንዶ ሁለተኛ ሴት እንድታፈቅሩ አያድርግ። እንደተሰበረ ይቅር። ገባችሁ አይደለ? ኦሪት ዘፍጥረት አታነቡም? አፈር ብሉ። ይሄ ቆንጆ እንዴት ነው ያምሩ? ይሄ መሰለ ልጅ ኢኮኖሚ ያለውለት ነው ሲያምር። እሺ ካሜራ ላይ ተነሽ መጣሽ። ለዚህ ነው ይሄ መሰለ ልጅ ኢኮኖሚ ምንም አልመሰለውም። ቤተሰብ ታምራላችሁ። የአብርሃም ሳራ ያደርግላችሁ። ግን ያለብህን ችግር ብትፈታ መጀመሪያ ደስ ይለኛል። ራስህ ላይ በዚህ ልክ ግፍ አታስቀምጥ። አይደለም እኔ ጥያቄ ያለብኝ ሀይሚ፣ ምን አይነት ጥያቄ? አሁን ከአብሳላት ጋር እንደዚሁ እንኳ አይደል? ለምን አይናድሻለን? አትፈልግኝም? ለምን ትናድጃለሽ? ቆይ ልጁ ማለት ነው ይኸውላችሁ እዚህ ጋር ዝም ብሎ ነው የሚስቀው። ሲቀጥል ደግሞ ማለት ነው እሱ ተኝቶ ነው ይሄ የተቀረጸው። ኦኬ ምንም አልመሰለውም። ጥያቄም አልጠየቀም። እንዴት ተቀረጽኩኝም አላለም። ምንም አላለም። ገባችሁ? ተኝቶ ነው የተቀረጸው ካያችሁት ማለት ነው። እያየ አይደለም የተቀረጸው። እኔ ያልኩት የመጀመሪያ ነገር ሳይሆን አይቀርም። ቤተሰብ ለምን ትናደጃለሽ? መናደድ አይደለም እዚህ ጋር እሷ ህይወት ላይ ዝም ብለህ ነበር እንደ ነበርከው ይሄ ሁሉ ዓመተ ምህረት አከብርሻለሁ ወድሻለሁ እያልከ ነበረው እንደዚህ ዝም ብሎ ነው። ሃይሚም እኮ የፈለገችው ወንድ እኮ አንጥባለት ታመጣለች። ገባ አይደለ? ከፈለገችው ወንድ ጋር እኮ መስራት ትችላለች። የፈለገችውን እጇ ላይ ማስገባት ትችላለች። ነገር ግን አንተ ለምንድን ነው እንደዚህ በህይወቷ ላይ ለመጫወት ፍቃደኛ የሆንኩ? ማለት እንዴት ተጫወትክባት? እንዴትስ እሷ ምን ትመስል ነበረ? ማለት ምን ትመስል ነበረ እሷ ካንተ ጋር ስትኖር ማለት ነው? ምን ዝም ብለህ ረግጣት የምትሄድ ጫማ መሰለች ወይስ ምን ትመስል? የምትቀያየር ሴት እንደነሱ መሰለች? አልገባኝም ነበር። የየሮዛ እኔ አሰሬክ ነበር ነው ታስረክ ነበር። ታማኝ ሆኜልሽ ነበር። አሁንስ ታማኝነት እንደፈረስክ ነው? ማንም ሴት የለም እኔ ምንም ማለት ነው። ታማኝ ሆኜልሽ ነበር። አሁን ግን በህይወቴ ውስጥ ማንም ሴት ስለሌለ አሁን ግን እንደፈለኩ እየሆንኩ ነው የሚለው ልጅ ማለት ነው። ቆይ መቼ ነው ታማኝ ሆንኩ? አስረግዘህ እኮ መጣች እኮ ሴት በሃይሚ ህይወት ስለዚህ መጀመሪያ ሃይሚ ስለምታከብራት ስለምታፈቅራት 10 ሴት ጋር እንትን አትል ነበረ። ስለዚህ እኔ ምለው ማለት ነው ወንዶች ከህይወታችሁ አንድ ሴት ከወጣች ብታፈቅሯት ምትወዳት እሺ እንበልና እንደ ብሩኬ ማለት ነው ከ10 ሴት ጋር ትተኛላችሁ ማለት ነው። በሳምንት ውስጥ ሴት ትቀይራላችሁ ማለት ይሄ ጸባይ ብሩኬ የሚሰራው ወይም ደግሞ ብሩኬ የሚሰራው አክት ማለት ነው ወንዶችን ያካትታል ወይ? እንደዚህ ናችሁ ወንዶች? አልገባኝም እንዴ ቪዲዮ ነው ልትላችሁ ማለት ከአንቺ ጋር እንዳደርኩኝ ለምን ነገር ነው ለፊት ቪዲዮ ምን ችግር አለው? ጡቷ አንድ ቦታ ነው የተቀመጠው። ይዋት በደንብ ይዋት። ቤተሰብ ይዋት።
ይሁን ኤለሽ ጡት ይቀመጣል ቦታ አለው አይደል እንደ ቤተሰብ ግን የዚችን ይዋት እዩ ሆዷን በስንት ነገር አስራ እንደመጣች እዩ ኦኬ እዚህ እቺ ደግሞ ለሃይሚ አሁን አፍ ልትከፍት ነው ሃይሚ ላይ አፏን ልትከፍት እኮ ነው አፍ መክፈትም ያምራታል የቡርክ የሚያመጣቸው ሴቶች ሴት አዳሪዎች አፍ መክፈትም ያምራቸዋል እዚህ ጋር ኦኬ ከዛ እዚህ ጋር አንድ ኦኬ ጡቷ እንኳን በስንት ጎማ እንደታሰረ ከትልቃቱ የተነሳ ማለት ነው ተሻሽቶ እዛ ውሃ የሆነ ጡት ነው አሁን ብሩኬ እንትን እያለ ያለው ማለት ነው እያለበ ያለው ምን ነው ብሩኬ ልጃገረድ ያገኘው መሰለኮ ልጃገረድ ኦኬ ምንም ያልተነካ የሆነ ድንግል ማለት ያገኘ መሰለ አይደለ ግን እናንተ እንደፈለጋችሁ ተፋጩ እንደፈለጋችሁ ተጨማልቁ እዛ አልጋ ይዛችሁ ጫምላቆች ማለት ነው ገባችሁ አይደለ ግን ልጅቷ ምን ታርግ ነው እኔ ምለው ማለት ነው ማናችሁም ሴቶች እዚህ ጋር ሃይሚ ብትቀና ራሱ እንዳትፈርዱባት ገባችሁ ምትወዱት ምታፈቅሩት ከልብ ለዛ ሰው ምትቆረቆሩት አብሮኝ ብዙ ነገር አሳልፋለሁ ከዛ ሰው ጋር ያላችሁ ሰዎች በድንገት ከሌላ ሴት ጋር ሴት በሳምንት ውስጥ እየቀያየረ ኦኬ ከሴት ጋር እየተኛ ምናምን ቪዲዮ ለእናንተ ሲላክላችሁ የእውነት ለመናገር ታብዳላችሁ ገባችሁ አይደለ ታብዳላችሁ ከልባችሁ ውስጥ ራሱ ብታስወጡት የዛ ሰው በቃ እንዴት እኔ የእውነት ይሄን አክላመት ድረስ ከሱ ጋር እየኖርኩኝ አላቆም ነበረ ለምን እንዴት እኔ ለተጫወተብኝ ብላችሁ የእውነት በጣም ነው እንትን የምትሉት እራሳችሁ ሆናችሁ ይላችሁ እዚህ ጋር ዝም ብላችሁ አስተያየት ልትሰጡ ትችላላችሁ ግን ቦታ ላይ ልሆን ብላችሁ ስታወሩ ደግሞ ወይ ደግሞ ሃይሚ ቦታ ላይ ልሆን እስቲ ሃይሚ በሆን ምን አደርጋለሁ ብላችሁ ስታስቡት ግን ያሳብዳችኋል ዛሬ ዊጉ ቀደርቋል ቤተሰብ ዛሬ ዊጉ ደርቆ ነው የመጣችሁ አያችሁ አይደል እኔ እኮ ነግራችኋለሁ እኔ ዊግ ተጠቃሚ ባልሆንም ግን አውቃለሁ ዊጓን እንኳን እንትን ሳልን ነው ጄሉ ሳይደርቅ ነው የመጣችሁ የዛ ጊዜ አያችሁት አሁን ቆይ ላሳያችሁ ይሄው እንዳለ እዚህ ጋር አያችሁት ይሄ ጄል ነው ዙም አድርጌ ላሳያችሁ ቆይ ይሄ ጄል ሳይሆን የሚለጥፉት ነገር አለ ይሄው በፀጉሯ እንኳን የማሰይሰይስ 10 እንትን ማሳጃ እንኳን ያደረገች ሴት ናት እሺ ከሃይሚ ጋር ልታወራ አፏን የምትከፍተው ይሄ ልካቱን የማታውቁ ምን ታስጨንቁት እሱ ነበርኩ እያስጨነቀኝ ነበር እኔ ከቤት አባዳልሽኝ እሷ ደግሞ ፈልገኝ ምን ይፈልጋሉ ነው ብለኝ እሷ ደግሞ ተቀበለች እኮ እንዲቆርጥልሽ በዚህ አይነት መንገድ ታዲያ በምን ሊቆርጥልሽ ልጁ ቆርጦላት መሰለኝ ከቤት ያወጣችሁ እንዲቆርጥልሽ እኔ እኮ ብያለሁ ሃይሚን አይፋቱም ብያለሁ ኦኬ ቆርጦላት መሰለኝ ከቤት ውጣልኝ ብላ ከነኮተቱ ያባረረችው ምን ታር ከዚህ በኋላ እንዲቆርጥልሽ ግን ሳይሆን በጣም በቃ ስትረስ ውስጥ ይሄዳልሽ ምንድን ነው የምትታመመው አንተ ሰው ታሳምማለህ እንጂ ትታመማለህ እንዴት ነው ማለት አንተ ሰው ነው የምታሳምመው እሺ ግን እንደዛ ማድረግሽ በተኛውበት ተገቢ አይደለም ቪዲዮን አይቼዋለሁ አንቺ የራስሽ ፐርፐስ ካለሽ አሉ ነው ግን ደግሞ ይከብዳል ሃይሚ አሁን እኔ የራሴን ነው ተቀጥል ምን ችግር የለውም እኮ ቀጥል ግን እኔ ጋር ግን 10 ቪዲዮ እየተላላስክ ምናምን አትላኩላት ተኝቼ ነበር ቪዲዮን አይቻለሁ ግን እንትን ተኝቼ ነበር ይላል ደግሞ ምን ወገብን ሰብራ ነበር የተኛው በዚህ ልክስክስ መሆንን እኛ አናቅም ነበር የምሬ ነው ብሩኬ አናቅም ነበር ደካይ ቡታጅራ ወንዶች ከአንድ እናት ነው እንዴት ተወለዳጁት የምሬ ነው ከአንድ እናት ነው እንዴት ተወለዳጁት ወይኔ ብሩኬ በቃ ተበላሸ እግዚአብሔርን ተበላሸ በቃ ክብሩን ጣለ ቢያንስ እንኳን እሱ ነበር እኮ ክብር ያለው የእናቱ ልጅ እያልኩኝ እያሽቃበጥኩለት ሴትን ያከብራል እያልን የነበረው ልጅ ተበላሸ በቃ ሄደ አብርሃም ጋር ከአብርሃም ጋር ተደባለቀ በቃ አብርሃም እና እሱ አሁን አንድ አይነት ናቸው ምንም የሚለዋወጡ ነገር የለም የምሬን ነው እኮ የምሬን ነው እንዴ አብርሃም እንኳን እንደዚህ ሴቶች ሲተኙ ምናምን ለፕራንክ ነው እንደውም እያሰራ ያለው ገባቸው አብሮ ተኝቶ እንኳን ሲላላሳል ኦኬ ይሳሳማል ምናምን ግንባር ምናምን ግን አብሮ ተኝቶ እንደዚህ አልጋ ላይ እንኳን ፕራንክ ነው የሚሰሩት እነሱ እንጂ እንደዚህ አብሮ ተኝተው ምናምን አብሮ አድሮ ሌሊት ላይ ተነስታ ቪዲዮ የምትቀርጻ እስካሁን አልተለቀቅም በአብርሃም ማለት ነው ግን ብሩኬ በዚህ ልክ በአንዴ የምሬን ነው እናንተ ድራማ ብትሰሩ ምን ብትሰሩ ማለት ነው ሪሊ ነው የሚመስለለኛ ሪሊ ማለት ነው አንድ ሰው ድራማም ሰራ ምንም ሰራ ኦኬ የሆነ ትክክለኛ ህይወቱ መኖር የሚፈልገውን ህይወት ነው ብዬ አስባለሁ የሚያሳየው ገባችሁ አይደል ኩልኝ በቃ ስላኩልኝ በቃ አትላኩ ለማንኛውም እንደምትወጂኝ ማውቂያለሁ ግን የምትወጂው ሰው ላይ እሺ እንደምወድ ካወቅ ደግሞ የሰው ልጅ ስሜት ላይ አይቀለድም እንደዚህ አይነት ቀልድ አይቀለድም ግን የምትወጂው ሰው ላይ ደግሞ ተስፋ እንዲቆርጥ ማድረግ መጥፎ ነው
ለወደፊቱ ተማሪበት። ምንድነው ችግሮችን እሺ ብሎ መፍታት? ችግሮቹን እሺ ብሎ እንደምትወጂኝ አውቄያለሁ። ኧረ እባክህ በዚህ ነበር የምታውቀው እንዴ? ደግሞ ችግሮቹን መፍታት ይላል እንዴ? የራሱ ችግር ላይ ችግር እየፈጠረ ችግር እኮ ችግር ራሱ ችግር ነው። ኦኬ ችግር ላይ ችግር እየፈጠርክ እንዴት ነው የምትፈታው ነገር? ይቀልዳል እንዴ? መጀመሪያ አንተ ተማር። መጀመሪያ ስህተትህን ማረም ተማር። እስኪ ተማርኩኝ፣ ስህተቴን ለማረም ጊዜ የማይሰጥ ቀጣይ ደግሞ አሁን አንቺ ላይ ሌላ ሴት አምጥቶ ደግሞ አንቺን እንደኔ እኔ ህይወት ላይ እሷ ስለመጣች ለኔ ብለህ አይደለም መቼ ማስት ይዛል ጋር ቶጂ ከሆነ እኔ ማጣም አትፈልጊ ቢሆን ኖሮ ሁሉም ነገር እኔ ስናገርሽ ማስተካከል ይችል ነበር። ኧረ እባክህ ሰከንድ ማለት ነው። እንዴት ለምን ነው የፈለከው? ሌላ ስልክ ሌላ እሺ እኔ እኮ ማርያምን እንደፈለገ ይሁን ከሴት ጋር ግን እሷ ጋር እየመጣ እንደዚህ የሚላላስ ነገርስ በህይወቷ በስሜቷ ላይ ሊጫወት በኋላ ግን ትጫወትብሃለች። ቤተሰብ ቻው። እሺ ሰላማችሁ ይዘልኝ። ወንድነት መስሎታል እንደዚህ ሴት ላይ ህይወት ላይ መጫወት።